ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? አማራ ሚዲያ ኮርፖሬሽን ከአክሽን ኤድ ኢትዮጵያ ጋር በመተባበር ወደ እናንተ በተከታታይ የሚያደርሰው መሰናዷችን ዛሬም ተጀምሯል። በዛሬው መሰናዷችን ደግሞ አጋር አካላት ከሴት ልጅ ግርዛት ጋር ተያይዞ የሚሰሯቸው ስራዎች ምን ይመስላሉ የሚሉትን ወደ እናንተ ለማድረስ እንግዶቻችን እዚህ አሚኮ ስቱዲዮ ጋብዘናል። እስከ ዝግጅታችን ፍጻሜ ድረስ ቆይታ ካደረጋችሁ ደግሞ በትምህርት ቤቶች እንደ ህግ ተቋም ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ከሴት ልጅ ግርዛት ጋር ምን አይነት ስራዎችን እየሰሩ ነው የሚሉትን ከእንግዶች ጋር ቆይታ በማድረግ መረጃ የምታገኙ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንግዶቻችንም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም። እንግዲህ ከሴት ልጅ ግርዛት ጋር ተያይዞ አጋር አካላት የራሳችሁ ሚና አላችሁና እንደ ሴቶች ህጻናትም እንደ ፍትህ ቢሮ ትምህርት ቤቶች የራሳችሁ ሚና አላችሁና ከነዚህ ከሶስቱ ተቋማት እንደመገኘታችሁ መጠን እስኪ የእናንተ ሚና ምን ይመስላል? ምን አይነት ስራዎች ሰርታችኋል? ሚናችሁስ ምንድነው የሚለውን እስኪ ከወይዘሮ ሻረግ እንጀምር። እኛ እንደ ሴቶች ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊነታችን ያው ሴት ልጆች እንዳይገረዙ ለማህበረሰቡ በየቤተ ክርስቲያኑ ግንዛቤ የመፍጠር ስራ ስልጠና በመስጠት የሴት ልጅ ግርዛትን አስከፊነት ስልጠና በመስጠት ከአጋር ጽህፈት ቤቶች ጋር ከፍትህ ከፖሊስ ጋር ሆነን አብረን በቅንጅት እየሰራን ነው ያለን። እሺ ተፍቃሪስ? እሺ አመሰግናለሁ። እኛ ምንም እንኳን በትምህርት ደረጃ አብሮ ተቀርጾ የተሰጠ ቢሆንም አክሽን ኤድ ኢትዮጵያ ከኛ ከገባ በኋላ አፍሪካ መር ንቅናቄ ይዞ ከገባ በኋላ በከው ደረጃ አቋቋመን አመቻቾች ተመርጠው በየሳምንቱ እሁድና ባላት ቀን እየመረጡ የሴት ልጅ ግርዛት አስከፊነቱን ትምህርት ስልጠና ይሰጣል። ተማሪዎችም ተመልምለው 75 ሴት 25 ወንድ ስልጠና ይወስዳሉ እንደ ኮርስ ተደርጎ ማለት ነው። አክሽን ኤድ ኢትዮጵያ አዘጋጅቶልና መጽሐፍ በዛ መጽሐፍ መሰረት ትምህርት እየተሰጣቸው መምህሮቹ ያሰለጥናሉ ማለት ነው። ስለዚህ የሴት ልጅ ግርዛትን ከነበረው በተሻለ መልኩ እያስኬድን ነው። ምንም እንኳን መቶ ማጥፋት ባይቻልም አሁን ላይ የተሻለ ሁኔታ አክሽን ኤድ ጋር እየተባበርና እየሰራን እንገኛለን። በጣም ጥሩ። አቶ ወንዶሰንስ እንደናንተ ተቋም ፍትህ ቢሮስ? ፍትህ ቢሮ እንግዲህ ከተሰጠው በህግ ከተሰጠው ኃላፊነት አንዱ ፍትህን የማረጋገጥ እና ወንጀል ተፈጽሞ ሲገኝ ደግሞ ወንጀሉን እንዲመረመር በማድረግ በመክሰስ እንዲቀጣና እንዲማር ማህበረሰቡም እንዲማር ፈጻሚውም ደግሞ በዛው ልክ እንዲቀጣና እንዲማር ለማድረግ ነው። እንግዲህ የሴት ልጅ ግርዛትን በተመለከተ አንዱ በወንጀል ህጋችን ትኩረት ከተሰጠውና እንደ ጥፋት ከተቆጠሩ ጎጂ ልማዳዊ ድርጊቶች መካከል አንደኛው ነው። ስለዚህ ወንጀል ነው ተብሎ ቅጣት ተወስኖ በዚህ ያስቀጣል ተብሎ የተቀመጠ ስለሆነ እንደ ፍትህ ቢሮ እንደ አቃቢ ህግ ጉዳዩ በወንጀል የሚያስጠይቅ በመሆኑ ምክንያት አንደኛ ማህበረሰቡን የማስተማር ወንጀሎችን የማሳወቅ የንቃተ ህግ ስራ የመስራት ስራ ይሰራል። ሁለተኛ ተፈጽሞ ሲገኝ ደግሞ እንዲጣራና ምርመራ ተደርጎ ማስረጃዎች በፍርድ ቤት ከተረጋገጡ በኋላ ጥፋተኝነትን በማረጋገጥ ጥፋተኛ የማስባል ስራ ይሰራል ማለት ነው። እንግዲህ እንደ ፍትህ ቢሮ አንዱ በህግ የተሰጠው የማስቀጣት ወይም ደግሞ እንዲመረመር የማድረግ ምርመራውን የመምራትና ክስ የማቅረብ እና የማስወሰን እንዳለ ሆኖ ጎጂ ልማዳዊ ድርጊቶችን በተመለከተ በሀገር አቀፍ ደረጃ እንዲሁም በክልላችን የጎጂ ልማድ አስወጋጅ ኮሚቴ አለ። በዛ ኮሚቴ ውስጥ ፍትህ ቢሮ አንድ አባል ነው። ስለዚህ በዛ መሰረት የሚሰሩ ተግባራት አሉ። ከነዚህ ጎጂ ልማዳዊ ድርጊቶች ደግሞ ዋነኛው ይሄ የሴት ልጅ ግርዛት መሆኑ ይታወቃልና በዛ ልክ ስራዎች ይሰራሉ ማለት ነው። በጣም ጥሩ። እንግዲህ ተቋማት መልእክታቸውን የሚያሰርጹበት ወይም የራሳቸውን ተከታዮች ግንዛቤ የሚፈጥሩበት የራሳቸው የተለያዩ መንገዶች አሏቸው አይደለ? እስኪ እንደ ተቋም ከትምህርት ቤቶች እንጀምርና ተማሪዎቻችሁም እንግዲህ እናንተ በጣም እድለኛ ናችሁ። በቀጥታ ከህብረተሰቡ ጋር ተገናኛችሁ ማለት ነው። ብዙ ተማሪዎችን አገኛችሁ ማለት በዛው ልክ የዛም ሁሉ ቤተሰብ አገኛችሁ ማለት ነውና እስኪ ከትምህርት ቤት እንጀምርና በምን አይነት መንገድ ነው መልእክቶቻችሁን የምታሰርጹባቸው መንገዶች ምንድን ናቸው? እሺ አመሰግናለሁ። እኛ እንደ ተቋም እንደ ትምህርት ቤት መልእክቱን እናስተላልፈት አንደኛ ብራሪ ጽሁፎች እናዘጋጃለን።
ሁለተኛ የሚለጣጠፉ ነገሮች ውጭ ላይ ተለጥፈው ማንኛውም ሰው በቅርብ ርቀት ሲያያቸው የሚረዳቸው ስዕል ነገሮች አላቸው። ሌላኛው ያለ እድሜ ማለት የሴት ልጅ ግርዛት አስቀያሚ መሆኑን በፖስቸር መልክ ተዘጋጅቶ ሲገረዝና የሚያስከትለውን ሁኔታ እሱን መልእክት እናስተላልፋለን። ሌላው ባገኘነው አጋጣሚ በልቅሶ በቤተ ክርስቲያን ተማሪዎቻችን በግጥም በዜማ እና በድራማና በስነ ጽሁፍ በአክሽን ኤድ አስተባባሪነት እሱን መልእክት እናስተላልፋለን ማለት ነው። ስለዚህ ይሄ ሲሆን ተጨባጭ የሆነ ነገር ለውጥ እንዲያመጣ ለምሳሌ ሴቷ ልጅ ስትገረዝ እያሳየን ናሙና እያደረግን እያሳየን ማህበረሰቡን አስተማሪ የሆነ ነገር የሚመጣውን ጉዳት በማሳየት የተጎዱች ሰዎች እየጠቀስን ያቺ ህፃን እንደተጎዳችሁ እንትን ያለች ለማህበረሰቡ የግንዛቤ ማስረጫ እንሰጣለን። ከዛ ውጭ ትምህርት ቤት ውስጥ በሙሉውን በፖስቸር የተዘጋጁ ናቸው። ህፃናት ሲገረዙና ተገርዘው ደግሞ ምንም አይነት ችግር ሲደርስባቸው ደማቸው ሲፈስ ያለ እድሜያቸው ደግሞ ከትዳር ሲፈናቀሉ ትዳር መምራት ሲያቅታቸው የሚያሳየውን ፖስቸር ራሱን ሰንሰለት ተዘጋጅቶለት እሱ እናስተላልፋለን። ከዛ ውጭ ተማሪዎቹ በግጥም ሰልፍ ላይ እናስተላልፋለን። ክበባትም አሉ። ክበባት ራሱን የቻለ ክበባት አለ፣ ቋሚ ክበባት አለ፣ የልጃገረዶች ክበብ ተብሎ የተቋቋመ አለ። ከሱ ላይ በስነ ስርዓት ይተላለፋል ማለት ነው። ለሴት ልጅ ግርዛት አስከፊነት አንዲት ሴት በተገረዘች በወሊድ ጊዜ የማህፀን ጽበት ስለሚከሰት በዚያን ሰዓት ለሞት እንደምትጋለጥ የፊስቱላ በሽታ እንደሚከሰትባት ይህንን በግንዛቤ ፈጠራ ስራ ነው የምንሰራኛ እና ደግሞ አክሽን ኤድ እስከታች ድረስ ያደራጃቸው አመቻቾች አሉ። የልጃገረድ ምክር ቤት አሉ። ጥቃት ተከላካይ ቡድኖች አሉ። ከትምህርት ገበታ ውጭ የሆኑ ልጃገረዶች አሉ። እነዚህን ስልጠና አክሽን ኤድ በሰጠልና አማካኝነት እነሱን እኛ እንደ ደንበኛ አጋር አካላት ይዘን እስከታች ድረስ ከማህበረሰቡ ድረስ ስለሚደርሱ እነሱ የሴት ልጅ ግርዛትን አስከፊነት ስልጠናውን በደንብ ሰልጥነው ስለሚያውቁ በዚያ አማካኝነት ግንዛቤ ለማህበረሰቡ እንዲፈጥሩልንና እኛ መውረድ በቻልንበት ሁኔታ ደግሞ ስለ ግርዛት አስከፊነት ግንዛቤ ፈጠራ ነው ቀጥታ ስለሆነ የምንሰራኛ። ትምህርት ቤት በደንብ እያገዟችሁ ነው? አዎ፣ ትምህርት ቤትም አብረን ያቻላቸው ውይይት አለ። የማህበረሰቡ ውይይት ደግሞ አለ። የማህበረሰቡ ውይይት አሁን 100 የሚሆኑ በአንድ ቀበሌ ይሰለጥናል። በአክሽን ኤድ አማካኝነት ነው። ከሃይማኖት አባቶችም ከወጣቶችም ከእናቶችም የተቀላቀለ ነው። ያቻላቸው ውይይቱ ደግሞ 100 ተማሪዎችን ይይዛል። 75ቱ ሴቶች ናቸው፣ 25ቱ ወንዶች ነው። እነዚህ በሚወያዩበት ሰዓት ስለ ሴት ልጅ ግርዛት አስከፊነት በደንብ ማኑዋሉ አትቶ ያቀርበዋል። በዚያ መሰረት ነው እንዲወያዩም እያደረግን ያለ ከአክሽን ኤድ አጋርነት ጋር ማለት ነው። እንግዲህ የነየሰራ ሴት ልጅ ግርዛትን ከማስቀረት አንፃር አዎ፣ ከማስቀረት አንፃር በሴት ልጅ ግርዛት ምክንያት በሴቶች ላይ እና ደግሞ በህፃናት ላይ የሚያደርሰውን ጉዳት አንደኛ ድርጊቱ ሲፈጸም እስከ ሞት ሊያደርስ የሚችል የመብት ጥሰት እንደሚያስከትል በደም መፍሰስና እንዲሁም ደግሞ ንጽህናው ባልተጠበቀ ቁሳቁስ ምክንያት ግርዛቱ ሊፈጸም ስለሚችል በዛ ምክንያት የበሽታ መተላለፍ እንዲሁም ደግሞ ሌሎች እስከ ሞት ሊያደርሱ የሚችሉ ጉዳቶች ሊያደርሱ እንደሚችል በዚህም ደግሞ በህፃኗ ላይ የሚደርሰውን የመብት ጥሰት እንዲሁም ደግሞ ካደገች በኋላም በግርዛቱ ምክንያት በወሊድ ጊዜና በህይወቷ ልክ በህይወቷ በምትኖርበት ልክ ተከትሏት የሚሄድ እክል እንደሚያጋጥማት እና ይሄ ደግሞ የመብት ጥሰት መሆኑን በንቃተ ህግ ስልጠና እንሰጣለን። ስለዚህ የትኛውን ከዓለም አቀፍ ህግጋት አንስቶ እስከ ኢትዮጵያ ያጸደቀቻቸው ዓለም አቀፍ ህግጋት አሉ። እነዚህ በሴቶችና በህፃናት ላይ የሚፈጸሙ ጎጂ ልማዳዊ ድርጊቶችን የሚከላከሉ ማለት ነው። ህገ መንግስቱ ደግሞ እነዚህ ዓለም አቀፍ ኢትዮጵያ ያጸደቀቻቸው ዓለም አቀፍ ህግጋት የሀገሪቱ ህግ ስለመሆናቸው ተደንግጓል። እንዲሁም ደግሞ በህገ መንግስቱ አንቀጽ 35 እና 36 ላይም በህፃናትና ሴቶችና ህፃናት ከጎጂ ልማዳዊ ድርጊት መጠበቅ መብት እንዳላቸው ያስረዳል። እንዲሁም ደግሞ በወንጀል ህጉ ላይ ደግሞ እነዚህ ተፈጽሞ ሲገኙ በተለይም ደግሞ ግርዛት ተፈጽሞ ሲገኝ ምን አይነት ቅጣት ያስከትላል የሚለውን ያስቀምጣል። ስለዚህ አንድ የእነሱን መብት የተጎጂዎችን መብት ሴቶችና ህፃናት መብትን በተመለከተ፣ ሁለተኛ ደግሞ ፈጻሚዎች ከፈጸሙ እንደ ወላጅም እንደ ቤተሰብም እንዲሁም ደግሞ እንደ ፈጻሚም ድርጊቱን እንደፈጸሙ ሰዎች ምን ሊያስጠይቃቸው እንደሚችል በህግ የሚያሳይ
የንቃተ ህግ ስራ እናከናውናለን። መልካም። እስኪ እዚሁ ላይ አቶ ወንዶሰን ከሴት ልጅ ግርዛት አንጻር ህጉ ምንድነው የሚለው? እስኪ እዚህ ላይ ሀሳብ ይስጡ። እዚህ ጋር የዓለም አቀፍ ህጋትም እንዲሁም ደግሞ ህገ መንግስቱም በጎጂ ልማዳዊ ድርጊት የሚመጡ ጉዳቶችን የመከላከል ኃላፊነት አለበት መንግስት ተብሎ ተቀምጧል። ይህንን ከሚያስፈጽሙ ህጎች ደግሞ አንዱ የወንጀል ህግ ነው። የወንጀል ህጉ በአንቀጽ 565 ላይ የሴት ልጅ ግርዛትን በግልጽ ከልክሎ ይህን የፈጸመ ሰው እስከ 3 ወር ድረስ ይቀጣል በሚል አስቀምጧል። ስለዚህ ከሴት ልጅ ግርዛት አንዱ ሌላው ተጨማሪ ደግሞ ሴት ልጅ ብልትን መስፋትም ይጨምራል። ይሄ ደግሞ እስከ ከበድ ባለ ጊዜ እስከ 10 ዓመት ድረስ ሊያስቀጣ እንደሚችል አስቀምጧል። ጎጂ ልማዳዊ ድርጊት በተለይም ሴት ልጅ ግርዛት ላይ ጋር ተያይዞ ከገጠሟችሁ ኬዞች አንጻር ስትነሱ እንደው የህግ ክፍተት አለ ይሆን? ምክንያቱም አንዳንዴ ማህበረሰቡ የሚያነሷቸው ጥያቄዎች አሉ። አስተማሪ ቅጣት እኮ አላገኝ ብሎ ነው ይሄ ህግ እንዲደገም የሚያደርገው፣ ወይም ደግሞ በሆነ ሰው መማር ስላልቻለ ነው። ራሱ እንኳን ተቀጥቶ ባይገጥመው ከተቀጡ ሰዎች መማር ስላልተቻለ ነው አንዱ ይሄ ሴት ልጅ ግርዛት መቅረት ያልተቻለበት ምክንያት ተብሎ ሀሳቦች ይነሳሉ ከማህበረሰቡ። ምን ይላሉ? ህጉ ክፍተት አለው ይሆን? መስተካከል ያለበት ነገር ይኖር ይሆን? ምክንያቱም የሚዲያም የእንደዚህ አይነት ውይይቶችም አንዱ እንትን የፖሊሲ የህግ መስተካከል ያለበት ነገር ካለ በዚሁ ሀሳቡን ለመስጠት ያህል። እሺ እንግዲህ ግርዛት ከጎጂ ልማዳዊ ድርጊቶች አንዱ ነው። ጎጂ ልማዳዊ ድርጊቶች ደግሞ የሚፈጸሙት በማህበረሰቡ በጎ ናቸው ተብሎ ነው። ማህበራዊ፣ የጤና፣ ሌሎች ጥቅሞች ይሰጣሉ ተብሎ ነው የሚፈጸሙት ማለት ነው። ሌሎች ወንጀሎች ተገቢ ያልሆነ ጥቅም ለማግኘት ወይ ደግሞ ተገቢ ያልሆነ ጥቅም ለሌላ ሰው ለማስገኘት አሊያም ደግሞ የሆነን አካል ለመጉዳት በሚል ነው የሚፈጸመው። ጥቅም ለማግኘት ወይም ደግሞ ሌላውን ለመጉዳት ነው የሚፈጸመው። በጎጂ ልማዳዊ ድርጊት ግን ትክክል ነው ተብሎ ነው የሚታሰበው በማህበረሰቡ ዘንድ። ትክክል ነው የሚል ጥልቅ የሆነ አመለካከቶች አሉ። ድርጊቱ ትክክል ነው ይጠቅማል ብሎ ያስባል። ስለዚህ በፈጻሚዎችና በተፈጸመበት መካከል ስምምነቶች አሉ። ስምምነቶች ስላሉ የሚያስፈልገው የመጀመሪያው ህግ መኖር ብቻ ሳይሆን ለውጥ እንዲመጣ የባህሪ ለውጥ ያስፈልጋል። ትክክል አይደለም የሚለው መስረጽ አለበት መጀመሪያ ማለት ነው። አንድ ህግ ነው ተብሎ ሊወጣ ይችላል። ህጉ መኖር ብቻውን ጥቅም የለውም። ማህበረሰቡ ህጉ ትክክል መሆኑን አምኖ ያ ተፈጻሚ እንዲሆን የስርጸት ስራ መሰራት አለበት። ይቀበለው ይገባል ትክክል ነው ብሎ ማለት ነው። እና ጎጂ ልማዳዊ ድርጊት ላይ ስንመጣ እነዚህ ስራዎች ካልተሰሩ በስተቀር ህጉ ስላለ ብቻ አናገኛቸውም ማለት ነው። አሁን እኔ እንግዲህ ከ10 ዓመት በላይ አገልግያለሁኝ በአቃቤ ህግነት እና በግርዛት ወንጀል የተቀጣ ሰው አጋጥሞኝ አያውቅም። የተከሰሰም ሰው አጋጥሞኝ አያውቅም። የተደበቀ ማለት ነው። ተደብቋል። እነዚህ የተደበቁት እንዴት ነው የሉም የሚል ሀሳብ የለኝም። እንዲሁም ደግሞ በተለያዩ ጥናቶችም ሁሉም ቦታ ላይ በአማራ ክልል ሁሉም ዞኖች ላይ ድርጊቱ እንዳለ ይታመናል። ግን አንደኛ ድርጊቱ በስምምነት የሚፈጸም በመሆኑ በስምምነት ስለሚፈጸም ማህበረሰቡ አምኖበት ተቀብሎ ስለሚፈጽም የሚያየው ሰው ትክክል አይደለም ብሎ ስለማያምን፣ ሁለተኛ ድርጊቱ የሚፈጸመው በተለይ ደግሞ እኛ ክልል ላይ በህፃናት ላይ ነው። ሌሎች ክልሎች ላይ ካደጉ በኋላ ጋብቻ ሊፈጽሙ ሲሉ ብቻ ነፍስ ካወቁ በኋላ ይፈጸማልና በዛን ሰዓት የመከላከል አቅም አላቸው፣ ድርጊቱን የማሳወቅ አቅም አላቸው። እኛ ጋር ግን ህፃናት ስለሆኑ ሊፈጸምባቸው የሚችሉት ህፃናት ስለሆኑ ነፍስ ስለማያውቁ እና መከላከል ስለማይችሉ አቤታቸውን ማቅረብ ስለማይችሉ በዚህ ምክንያት እንትን አይታወቅም ማለት ነው። ሌላው የህግ እንግዲህ ንቃተ ህግ ስንል አንዱ የማሳወቅ ነው። ፍትህ ቢሮ ወይም ደግሞ ሌሎችም አካላት የማሳወቅ ስራዎች ተሰርተዋል ብዬ አስባለሁ። ምክንያቱም ድርጊቱ በአደባባይ አይፈጸም፣ ተደብቀው ነው የሚፈጽሙት። ይሄ ማለት የሚያስቀጣ መሆኑን አውቀዋል ማለት ነው። ማህበረሰቡ ያላመነበት ምኑን ነው ድርጊቱ ትክክል አለመሆኑን ያላመነበት ማለት ነው።
በዚህ ምክንያት ድርጊቱ ሙሉ በሙሉ ተወግዷል ለማለት አይቻልም። ግን ህጉ ምን ክፍተት አለበት ካልን አንዱ የማስረጃ ጉዳይ ነው። የማስረጃ ጉዳይ ላይ ስንሄድ የማስረጃ ስነ ስርዓት የማስረጃ ህግ የለንም እንደ ሀገር ማለት ነው። በተለይ ደግሞ የወንጀል ማስረጃ ህግ ስለሌለን እንዴት አድርገን ልናስረዳው እንችላለን የሚለው ነገር አከራካሪ ነው። የማስረጃ ህግ አለመኖሩ ማለት ነው። መሰረታዊ ህጉን በተመለከተ ግን ቢያንስ አንድ ሰው ጥፋተኛ ተብሎ ተቀጥቶ አለመማሩን ሳናይ ቅጣቱ አነስተኛ ነው ማለት አንችልም። አነስተኛውንም ቅጣት የተቀጣ ሰው ስለሌለ እየተቀጡ ስላልሆነ ማለት አነስተኛው ነው። አሁን እስከ 3 ዓመት እስከ 2-3 ወር ድረስ ያስቀጣል አይደለ? ግን ተከሶ ቀርቦ ቅጣት ያገኘ ሰው እንኳን የለም። እስኪ እዚህ ላይ አቶ ወንዶሰን አንዲት ገራዥ ወይም ገራዥ ሰው ወንድም ሆነ ሴት ግርዛትን እንደሚፈጽሙ በአካባቢው ዘንድ የታወቁ ናቸው። ነገር ግን ግርዛት ተፈጽሞብኛል ወይም ልጄ ላይ ተፈጽሞባታል የሚል ከሳሽ ካልኖረ በስተቀር ገራዥነቷ ወይም ገራዥነቱ ቢታወቅም በህግ ተጠያቂ መሆን አይችሉም? ይጠየቃሉ። አሁን እንግዲህ በወንጀል ህግ ላይ ከተቀመጡ አሁን የሚጣራበት አንዱ ጥቆማ ነው። ማንኛውም ሰው የወንጀል ህግ የህዝብ ጉዳይ ስለሆነ ማለት ነው። አንዱ ወንጀለኛ የሚፈጽመው ወንጀል የሚፈጽመው ጥፋት ያን ግለሰብ ብቻ ተጎጂውን ብቻ አይደለም የሚመለከተው፣ ለማህበረሰቡም ጠር ነው። ስለዚህ ጥቆማ ካለ ከሌ የሚባለው ግለሰብ ይሄንን ስራ የመገረዝ ስራ ይፈጽማል ከተባልና በማስረጃ ከተረጋገጠ የማይቀጣበት ምክንያት የለም። በአቤቱታ አይደለም። ይሄ አቤቱታ አቅራቢነት ሳይሆን በቀጥታ በወንጀል የሚያስጠይቅ በደረቅ ወንጀል የሚያስጠይቅ ጉዳይ ነው ይሄ ማለት ነው። እንደ ቀላል ወንጀሎች የሚባሉ አሉ፣ እንደ እጅል ፊት የመሳሰሉ በአቤቱታ አቅራቢው አማካኝነት ክስ የሚቀርብበት ማለት ነው። ይሄኛው ግን በቀጥታ ወንጀል መፈጸሙን ከታወቀ በየትኛውም ማስረጃ ከተገኘ ያስጠይቃል። በጣም ጥሩ። ተቋማትን መጠየቅ ይችላሉ ማለት ነው፣ ምስክር ካዘጋጁ በኋላ ወይም ማስረጃዎችን እስካገኙ ድረስ። ማንኛውም ሰው ያገባኛል በሚል ሳይሆን ማንኛውም ሰው ወንጀል ሲፈጸም የማሳወቅ ግዴታም አለበት። ስለዚህ ማንኛውም ሰው ይሄ ድርጊት በዚህ ቦታ እየተፈጸመ ነው ብሎ ሪፖርት ካደረገ ጥቆማ ከሰጠ ማስረጃ ከሆነ አይደለም ጥቆማ መስጠት በቂ ነው። እንደ ሀገርም ፍኖተ ካርታ ተዘጋጅቶ እንቅስቃሴ ከተጀመረ እንግዲህ የተወሰነ አመታትን አልፈዋል። በተለይ ጎጂ ልማዳዊ ድርጊት ሴት ልጅ ግርዛትን ጨምሮ ማለት ነው። አሁንም ድረስ ግን መቆም አልቻለም። አሁን በድብቅ ይከናወናሉ። ምንም እንኳን አቶ ወንደሰን እንዳሉት ወደ ክስ ቀርቦ ያን ያህል የሚባሉ ኬዞች ባይቀርቡም ቀጣይ እንደው ምን መደረግ አለበት የሴት ልጅ ግርዛት እንዲቆም ብላችሁ ታስባላችሁ? ይሄ ድርጊት የሚፈጸመው የሁለት ሰዎች የጋራ ስምምነት ነው። ፖዚቲቭሊ ወስዶ ነው የሚስማሙት። ያልተገረዘች ልጅ ከትዳሯ ትፈናቀላለች፣ ከማህበረሰቡ ትገልላለች። በተለምዶ ብዙ የሚሰጣቸው ስያሜዎች አሉ። እሱን ለመስበር የተደራጀ አካሄድ ያስፈልጋል። አንደኛው በሃይማኖታዊ ተቋማት የማይከለክል መሆኑን በሰፊው ትምህርት መሰጠትና የሃይማኖት ተቋማት ጣልቃ ገብተው በሙስሊሙም ሆነ በኦርቶዶክስ ማነ በክርስትና እምነቱ እሱ ትምህርት ሊሰጠ ይገባል። ምንም እንኳን ተቋማት ላይ ትምህርት ላይ አሁን ትምህርቱ ይሰጣል። እኛ ትምህርት ላይ የምንሰጠው ካደጉ በኋላ ነው። ግን ቀጥታ አሁን ላይ አንዲት ህፃን ከተወለደች በኋላ በክርስትና እምነት ከ7 ቀን ጀምሮ የነፍስ አባት ሄዶ ቄደር ነው ምናምን ይረጫል። በቁርአኑ በዛኛው አላውቀውም። እነሱ ግን ቀጥታ ገብተው ይሄንን አላስፈላጊነቱን ትምህርት ከሰጡና ባትገረዝም ምንም ለትዳሯ እንቅፋት የለውም የሚል ሀሳብ ስራ ቢሰራ ዜሮ ማድረግ ይቻላል። ከዛ ውጭ ግን አቶ ወንደሰን ቅድም እንደተናገረው ፖዚቲቭሊ ነው የሚወስዱት። በቃ አሁን ማስቆም ያልተቻለበት ዜሮ ማድረግ ያልተቻለበት የገሊታ ልጅ አልተገረዘችም ከተባለ ወይም ያቶ ገሊ ልጅ አልተገረዘችም ከተባለ ብዙ ሌላ ስያሜ ስለሚሰጣቸው እቃ ትሰብራለች፣ ትዳሯን አትለምድም፣ ለወንድየው ሻይልም ብዙ ስያሜ ይሰጠዋል። እሱ ከኋላ የመጣ ባህል ስለሆነ ማለት ነው። እሱ ስለሆነ እሱን ለማስቀረት እነሱ ከመልካም አይናየ ነው በሚል ሁኔታ ስለሆነ አንደኛ የሃይማኖት አባቶች ጣልቃ ገብተው ይህን ትምህርት ሊሰጡት ይገባል። ሌላኛው አቶ ወንደሰን ቅድም እንዳለው የህግ ማዕቀፉ ጠበቅ ብሎ
አንድም ሆነ ሁለት ሰው አስተማሪ መሰጠት መቻል አለበት። በሶስተኛ ደረጃ ይርጋ የሚባል ነገር መኖር የለበትም። ለምሳሌ ዘንዶ የተገረዘ ሰው አስገርዞ ከሆነ ከከርሞ በኋላም ቢሆን እንደኔ እንደግሌ ነው ያ ሰው አስተማሪ የሆነ ህግ ከወሰደ ነገ ላይ አይ እኛ ከተሰማ ነገ ላይም ልንቀጣ እንችላለን የሚል ማህበረሰቡ እሱን ሊወስድ ይችላል። ሌላኛው አሁን የተጀመረውን የአቻላቻ ትምህርት አሁን ላለበት ብቃተ ህሊና ስላደረሰው የአቻላቻ ትምህርቱ ተጠናክሮ ቢቀጥል፣ ሌላው እንደ አክሽን ኤድ ሌሎችም የኤንጂኦዎችም ሆነ የመንግስት አካላት ጣልቃ ገብተው ይህን ትምህርት ቢሰጡ። አሁን አክሽን ኤድ ጥሩ ስራ እየሰራ ነው። ጥሩ በሚባል ደረጃ ላይ ታች ድረስ ወርዶ ስራውን እየሰራ ስለሆነ ሌሎችም ያሉ አጋር አካላቶች በዛው ማዕቀፍ ውስጥ አስገብተው ጤናም፣ ትምህርትም፣ ሴቶችና ህጻናትም፣ ግብርና ማህበራትም እያንዳንዱ ተቋማት ከኤንጂኦ ጋርም ካሉት ሁኔታ ጋር ይህንን እንዳንድ ዋና ኮር ይዘው ትምህርቱ ቢሰጥ ዜሮ ማድረግ ባይቻል እንኳን 99% ማድረስ ይቻላል። ከዛ በኋላ ማህበረሰቡ ራሱ ንቃተ ህሊናው እየተቀየረ ሲመጣ ይቀየራል የሚል የራሴ አስተያየት ሆነ ሀሳብ አለኝ። ይርጋ ሲሉት እዛ አለኝና ይርጋ የሚባል ነገር አለ እዚህ ግርዛት ላይ እንዴ? በይርጋ የማይታገዱ 3 ወንጀሎች ናቸው አሉት። በስብና ላይ የሚፈጸም ወንጀል፣ የጠሩ ወንጀልና የዘር ማጥፋት ወንጀል የሚባሉ አሉ። ከዚህ ውጭ ያሉ ወንጀሎች በይርጋ ይታገዳሉ እና እንግዲህ በይርጋ የሚታገዱ ወንጀሎች ውስጥ አንዱ ነው ይሄኛው ማለት ነው። በይርጋ ይታገዳል። ቢሆን የሚሉት ነገር አለ በቀጣይ ሙሉ ለሙሉ የሴት ልጅ ግርዛትን ከማስቀረት አንጻር የባህሪ ለውጥ እንዲመጣ መስራት ነው። ይሄ ደግሞ እንዲመጣ የሁሉም ሰው ርብርብ ይፈልጋል። በተለይ ደግሞ ይሄ ድርጊት በጤና ላይ የሚያደርሰውን ጉዳት ወደፊት በህፃናቱ ላይ በሴቶቹ ላይ የሚያደርሰውን ጉዳት በግልጽ በባለሙያዎች ሊረዳው ይገባል። ከመናገርና በህግ የተከለከለ ስለሆነ እንዲሁም ደግሞ በዓለም አቀፍ ደረጃ የተወገዘ ስለሆነ ብቻ ይሄ ድርጊት የተወገዘ ነው ሊፈጸም አይገባም ሳይሆን ሊፈጸም እንደማይገባ እምነት ሊኖረው ይገባል ሁሉም ሰው ማለት ነው። ያንን ለውጥ ካላመጣን ነገም ለውጥ አናመጣም፣ ነገ ምስክር አናገኝም። ምክንያቱም ድርጊቱን የተናገሩ በሌላ መንገድ ነው እንጂ ነገ ማስረጃ ሊሆን አይደለም ማለት ነው ማህበረሰቡ። ስለዚህ በትክክል ሊያምንበት ይገባል። ይሄንን ለማሳመን ደግሞ ሳይንሳዊ በሆነ መንገድ ሊሰራበት ይገባል ማለት ነው። ከትውልድ ሲወራረድ የመጣ ስለሆነ ማህበረሰቡን በጣም ስለ ሴት ልጅ አስከፊነት በደንብ እንዲገባው አድርጎ ስለ ጉዳቱ ስላለው ጉዳት ግንዛቤ መፍጠር ያስፈልገናል። ይህን ግንዛቤ ማህበረሰቡ አሁን ይጠቅማል ብሎ ነው እያደረገው ያለ። ይጠቅማል ብሎ ስለሆነ ስለ አስከፊነቱ ስለሚያመጣው ጉዳት ፌስቱላ ችግር እንደሚያጋጥም ምጡ ውጣ ለውጣ በሚል ሰዓት የማህፀን ጥበት ስለሚከሰት ያን ሁሉ ልጁ ህፃኑ እንዲሞት እናቲቱም ሞት የምትደረግበት ሁኔታ አለና ይሄን አስከፊ በደንብ ለማህበረሰቡ አስርጦ ግንዛቤ የመፍጠር ስራ በደንብ ያስፈልጋል። ይሄን የሚሰሩ ደግሞ አጋር አካላት አሉ። አጋር አካላት አሁን እኛ ጤና አለ፣ ፍትህ አለ፣ ፖሊስ አለ። እዚያ ሴቶች ጉዳይ ሆኖ የጎጂ ልማዳዊ ድርጊት ኮሚቴ የሚባል አለ። ወደ 18 ሴክተር ነው ይዞ ያለ አሁን ወረዳ ቀበሌ ላይ ያለው ያ ጎጂ ልማዳዊ ድርጊት ኮሚቴው ሁሉም እውቅና ይዞ ወደ ታች ወርዶ ሁሉም ግንዛቤ የመፍጠር ስራ ቢሰራ እና ማንኛውም ማህበረሰብ በትብብር ይሄንን ስራ ሰርቶ ነው ማስቆም የምንችለው እንጂ አሁን በድብቅ ስለሚፈጸም ማህበረሰቡ በደንብ ስለዚያ ጉዳት በደንብ አስከፊነት በደንብ ካላወቀ አሁንም በድብቅ የሚፈጸምበት መንገድ ነው ያለው። አሁን ቢሆን በዚህ በጎጂ ልማዳዊ ድርጊት ኮሚቴ ውስጥ በደንብ እያገዟችሁ ያሉት እና ቢበረታቱ የምትሏቸው አሉ፣ ደግሞ ማስተካከል ያለባቸው ካሉ በዚያው አጋጣሚ አሁን እንደኛ እያገዙና ያሉ ፍትህ ያግዘናል፣ ፖሊስ ያግዘናል፣ ከዚያ ፍርድ ቤትም ያግዘናል። ጤና ጽህፈት ቤትም ቢሆን አሁን ጤና ኤክስቴንሽኖች እስከታች ድረስ ወርደው እየሰሩ ስላሉ እነሱም እያገዙና ያሉ። አሁን ከዚያ በታች ያለው አሁን ምንሻ ምናምን የሚባለው አለ። አሁን በሰላሙ ጉዳይ ወደ ገጠር ወርደው እየሰሩ አይደሉም። አሁን ስራ አስኪያጅ እነዚህ አሁን የጎጂ ልማዳዊ ድርጊት አስወጋጅ ኮሚቴ ናቸው ገጠር ላይ ያሉት። ሴቶች ጉዳይ፣ ሴቶች ማህበር፣ ሊግ፣ ፌዴሬሽን የሚባሉ አሉ። እንግዲህ እነሱ አሁን ገጠር ላይ በዚህ በሰላሙ ጉዳይ መዋቅሩ ቢኖርም ወደ ስራው ገብተው እየሰሩ ስላልሆነ ይሄ ትንሽ የተፋሰዘበት ሁኔታ ስላለ አሁን በደንብ እያገዘንና እየሰራን ያለን ግን ከምን አኳያ ነው? በአክሽን ኤድ ያቀፋቸው እነዚህ የልጃገረድ ምክር ቤት፣ ጥቃት ተከላካዮች፣ ከትምህርት ገበታ ውጭ ያሉ ልጆች አመቻቾች አሉ። እነዚህ ልጆች
እነሱን ይዘና አሁን ድጋፍ በማድረግ እንዴት እየሰሩ ክትትል እያደረግን እነሱ ጋር ነው አሁን በትብብር እየሰራን ያለንበት ሁኔታ ማለት ነው። ከህግ ጋር አብሮ የሚሄድ ሳይሆን ማህበረሰቡ ራሱን በራሱ ተገንዝቦ ህጻናትን ማስገረዝም ሆነ ለዚህ ጥቃት ማድረስ ተገቢነት የሌለው መሆኑን እንዲረዳልኝ ነው የምፈልገው። ህጻናት በራሳቸው ጊዜ ለአቅመ ሔዋን ሲደርሱ የሚያስፈልግ ሆነም በጤና ጣቢያ ተመርምረው ተገቢውን እንዲወስዱና የሃይማኖት አባቶች ሌላም ተቋማት ይህን ነገር በተገኘው አጋጣሚ ሁሉ ትምህርት እንዲሰጡልን እዚያው አጋጣሚ ጥሬን አስተላልፋለሁ። ማህበረሰቡ አሁን የህግ አካል የለም ብሎ የሴት ልጅ ግርዛት ማስቀጠል ሳይሆን ልጅ ነገ ምን ልትሆን ትችላለች፣ ልጅ ምን ጉዳት ሊደርስባታል ብሎ ወደ ውስጥ አስገብቶ ማንኛውም ማህበረሰብ ሴት ልጁን ከማስገረዝ ወደ ኋላ የሚልበት መንገድ እንዲፈጠር የሚል የግሌን ሀሳብ አቀርባለሁ። ድርጊቱ ምንም በየትኛውም መንገድ ቢሆን ለጤና ጠቃሚ አይደለም፣ ወይም ደግሞ ለሚባለው ለማህበረሰቡ ለሚታሰበው ጉዳይ ጠቃሚ አለመሆኑ ግንዛቤ ውስጥ ሊደረግበት ይገባል። ሌላው ይሄ እነዚህ መገረዝ ብቻ ሳይሆን ሌሎችም ጎጂ ልማዳዊ ድርጊቶች በተለይም በጤና ባለሙያዎች ወይም ደግሞ በሕክምናው በሳይንስ ጎጂነቱ የተረጋገጠ ድርጊት ሲፈጸም ከተገኘ በህግ የሚያስቀጣ መሆኑን አውቆ ሁሉም ሰው አንደኛ ፈጻሚው ከዛ እንዲቆጠብ፣ አስፈጻሚው ደግሞ ለልጁ መልካም ነገር ለልጁ እድገትን ለማሰብ ካስፈለገው በትክክለኛው መንገድ ህግን በተከተለ አግባብ ልጁን ለወገን ለማድረግ ለማብቃት በሚያስችል መንገድ እንደ ማስተማር ነው እንጂ ያለበት በዚህ መንገድ ግርዛት መፈጸም ማለት እንግዲህ አንድን አካል ማጉደል ስለሆነ ይህንን ከዚህ በዚህ ልክ አስቦ ሊንቀሳቀስ ይገባል ለማለት ነው። መልካም እናመሰግናለን ሁላችሁንም። እንግዶቻችን ጥሪያችን አክብራችሁ ሀሳቦችን ለማህበረሰቡ ደርሶ የሴት ልጅ ግርዛት መቅረት አለበት፣ ለዚህም ተሞክሯችሁን ስላቀረባችሁ እጅግ በጣም ነው እናመሰግነው። የጎጂ ልማዳዊ ድርጊት እንግዲህ በተለይ በ2014 ለንደን ላይ በተካሄደው ዓለም አቀፍ የታዳጊ ሴቶች ጉባኤ ላይ እነዚህንና መሰል ጎጂ ልማዳዊ ድርጊቶች በ2025 ሙሉ ለሙሉ ለማስቆም በቁርጠኝነት ከገቡ ሀገራት መካከል ኢትዮጵያ አንዷ ናትና እነዚህ ነገሮች ሙሉ ለሙሉ ቀርቶ የሁላችንም ተባባሪነት ተጨምሮበት ተወግዶና ዘንድ የኛም ምኞታችን ነው። እንደ ሚዲያም የኛን ኃላፊነት እንወጣለን። ስለነበራችሁ ቆይታ እጅግ በጣም ነው የማመሰግነው። አመሰግናችኋለሁ። ክቡራት ተመልካቾቻችን አማራ ሚዲያ ኮርፖሬሽን ከአክሽን ኤድ ኢትዮጵያ ጋር በመተባበር የሴት ልጅ ግርዛትና መሰል ጉዳት ከዚህ ጋር ተያይዘው የሚመጡ ጉዳቶችን በሚመለከት ከአጋር አካላት ከመንግስት አጋር አካላት ጋር የነበረን የውይይት መርሃ ግብራችን ይመስል ነበር። እናንተም በያላችሁበት አካባቢ ሁሉ የኔ ልጅ ካልተጎዳች የኔ እህት ወይም የኔ ቤተሰብ ካልተጎዳች አይመለከተኝም ከማለት ተቆጥበን ሁላችንም የሴት ጉዳይ የሁላችንም ጉዳይ ሊሆን እንደሚገባ ለመጠቆም እየወደድኩ ሁላችንም በያለንበት ኃላፊነታችን እንወጣ ዘንድ የኔም የዕለቱ መልእክቴ ነው። ስለነበራችሁ ቆይታ እጅግ በጣም አመሰግናለሁ። በሌላ መርሃ ግብር እስከምንገናኝ ሰላም ነው።